በሲዝኑ ጅማሬ ላይ አባቴ አርፎ በሐዘን ነበር ይሄን የውድድር ዘመን የጀመርኩት። ነገር ግን ደግሞ ዛሬ በልቤ አለ ወይም አባቴ እዚህ ስቴዲየም ውስጥ አለ። ይሄንን ጨዋታ መታሰቢያነቱንም ወይም ማስታወሻነቱንም ለሱ ሰጣለሁ ያለው የቀድሞ የማንቸስተር ዩናይትድ ግብ ጠባቂ አሁን ደግሞ ክሪስታል ፓላስን ዋንጫ እንዲያነሱ ዋነኛው ምክንያት የሆነው ግብ ጠባቂ ዲን ሄንደርሰን ነው ይሄንን ያለው። ለማንኛውም የዛሬ ፐርፎርማንሱ እጅግ በጣም አስገራሚ ነበር። ምናልባትም ዋንጫ ለማንሳት ወይም እናንተ የምትደግፉት ክለብ ዋንጫ እንዲያነሳ 120 ዓመታትን በትዕግስት መጠበቅ ይኖርባችኋል ተብሎ ቢነገራችሁ በእርግጠኝነት ተስፋ አስቆራጭ ነው አይደል? ግን ደግሞ የክሪስታል ፓላስ ደጋፊዎች እነሱ ይሄንን አድርገውታል። 120 ዓመታትን እነሱ ባይጠብቁም ምናልባት አባቶቻቸው ጠብቀዋል፣ ምናልባት አያቶቻቸውም ጠብቀው ይሆናል። ግን ደግሞ ከ120 ዓመት በኋላ ክሪስታል ፓላስ የ2024-25 የውድድር ዘመን የኤፍኤ ካፕ ዋንጫን ያውም ደግሞ ማንቸስተር ሲቲን ነው አሸንፈው ማንሳት የቻሉት በኦሊቨር ግላስነር ስር። ሰውየው አዲስ አይደሉም። ኢንተራክት ፍራንክፈርትን እንዲሁ ዋንጫ እንዲያነሳ አውሮፓ ሊግን እንዲያሸንፍ ከሬንጀርስ ጋር በነበረው ጨዋታ ላይ አድርገውት ነበር በፔናልቲም ቢሆን። ዛሬ ግን እጅግ በጣም አስገራሚ ያውም ኳስን ለቀውለት ሲቲ ብዙ አጥቅቶ ግን ደግሞ እሳቸው ገና ከመጀመሪያ ወደ ግብ በሄዱበት ሰዓት ወዲያውኑ በኤቤሬች ኤዜ የተነሳ ግብን ማስቆጠር ቻሉ። የዘንድሮ ዘመን የክሪስታል ፓላስ ፐርፎርማንስ እጅግ በጣም አስገራሚ ነበረ ማለት እንችላለን። በተለይ ሲቲ ጫና ውስጥም የገባ በሚመስል መልኩ ከሰሞኑ ይህንን እየተመለከትን ነበር አይደለ? ከቅርብ ጨዋታዎች በፊት ግን ከቅርብ ዓመታት በፊት ደግሞ እንደዚህ አይነት ቶርናመንቶች ላይ በተለይ እንደ ኮሚኒቲ ሺልድ፣ ኤፍኤ ካፕ አይነት ቶርናመንቶች ላይ ለዋንጫ ሲደርስ እንደዚህ የሚርገበገበው ለምን እንደሆነ ግራ ነው የሚገባው። ዛሬ ኤርሊንግ ብራውት ሃላንድም ቢሆን እንግዲህ ጫናን መቋቋም የቻለ አይመስልም። ለኦማር ማርሙሽ የተገኘችዋን ፔናልቲ ሰጥቶ ነበር። ታይሬክ ሚቼል ነበረ በርናንዶ ላይ ጥፋት ሰርቶ ፔናልቲ የሰጡት ዳኛው፣ ግን ደግሞ ፔናልቲውን መልሶበታል ዲን ሄንደርሰን። ዲን ሄንደርሰንም ታዲያ ከጨዋታው በኋላ እንዳለው ከሆነ አውቄበት ነበር በዛ ቦታ እንደሚመታ ነው ያለው። ኤኒዌይስ ግን ዛሬ አርሰናልና ማንቸስተር ከተቆጩ በደንብ ነው የሚቆጩት። አርሰናል ኤቤሪች ኤዜን በማጣቱ ያሱ የአካዳሚ ልጅ ነበር። ማንቸስተር ዩናይትድ ዲን ሄንደርሰንን ሸኝቶ ኦናና ስላለው በደንብ ይቆጫል። ምናልባትም ኦናና ለዛ ቡድን አይመጥን ይሆን አላቅም። ግን ደግሞ ዲን ሄንደርሰን በክሪስታል ፓላስ ፐርፎርማንሱ በደንብ ለማንቸስተር ዩናይትድ ይመጥን ነበር ብዬ አስባለሁኝ። ኤኒዌይስ ግን ደግሞ ጊዜን አስቀድሞ ማወቅ አይቻልም እና በዛ ሰዓት በእርግጥ ለማንቸስተር ዩናይትድ የማይሆንባቸው አጋጣሚዎች ነበሩ። አሁን የማንቸስተር ዩናይትድ ችግር እውነት የተጫዋቾቹ ነው። ይሄንን በርካታ ተጫዋቾች መልስ እየሰጡ ይገኛሉ በሄዱበት ክለብ ውስጥ። ግን ማንቸስተር ዩናይትድ ከተቆጨ ሊቆጭበት የሚችለው ግብ ጠባቂ ነው። አስቡት፣ 3ኛ ነው በክሊን ሺት። በጣም አስገራሚ ነው። ከማት ሴልስ እና ከዴቪድ ራያ ቀጥሎ ማለት ነው። ከዛም ባለፈ አርሰናል ኤቤሪች ኤዜን በማጣቱ ሊቆጭ ይገባዋል። ይሄንን የአካዳሚ ልጅ የሱ ልጅ ነበረ እና እጅግ በጣም አስገራሚ ፐርፎርማንስ ነበር። ዋው! ፓላስ ግን የሚገርም ነበረ። ኤኒዌይስ ግን እኔ ይሄ ጨዋታ ያሳየኝ ሁል ጊዜ የምትመቱት በሰፈራችሁ አንድ ህፃን ልጅ ካለ የሆነ ቀን አድጎ እንዴት ወይም ምን ቦታ ምን ሰዓት ላይ ጠብቆ እንደሚመታችሁ አታውቁትም። ክሪስታል ፓላስ እንዲህ ነበር። ሲቲን ይፈትነው ነበር ከዚህ በፊት እና ዛሬ ግን እንዴት አድርጎ እንዳሸነፈው አይታችሁታል። ክሪስታል ፓላስ ሲቲን ሁሌ ይፈትነዋል፣ ግን ደግሞ ማንቸስተር ሲቲ ነበረ በስተመጨረሻ ካምባክ እየሰራ ሲያሸንፈው የነበረው። ዛሬ ያንን ማድረግ አልቻለም እና እንዳልኳችሁ የምትመቱት ህፃን ልጅ ካለ ያ ህፃን ልጅ አድጎ ነገር ምን ጋር እንደሚመታችሁ አታውቁትም። የት ቦታ እንደሚያገኛችሁ ምን ታይም ላይ የሱ ጊዜ እንደሚመጣ አታውቁትም። ኤኒዌይስ ግን የክሪስታል ፓላስ እና የማንቸስተር ሲቲ ጨዋታ እኔ ይሄንን አስመልክቶኛል። ፎሎ ማድረግ ቤተሰብ መልካም ጊዜ ይመቻል።